አንድ ጥያቄ አለኝ ለማንቸስተር ዩናይትድ ደጋፊዎች ብቻ። ከዚህ 35 ሚሊዮን ፓውንድ ከተከፈለበት የዩሪ ቲሊማን ዝውውር ሲደመር ይሄ የጄሰን ማልኮም ዊልኮክስ እጅ ካለበት 50 ሚሊዮን የአንድሬ ሳንቶስ ዝውውር አጠቃላይ ዩናይትድ 85 ሚሊዮን ፓውንድ አውጥቷል። ስለዚህ ሁለቱን ተጫዋቾች በ85 ሚሊዮን ፓውንድ ብታገኙ ይሻላችኋል ወይስ አንድ ማቴዎስ ፈርናንዴሽን በ85 ሚሊዮን ፓውንድ? መልሱን ብቻ አስቀምጡልኝ። ስለ ዩሪ ቲሊማንስ ጠለቅ ያለ ትንታኔ በኋላ ቪዲዮ ይዤ እመለሳለሁ። ጎ ዩናይትድ። እኔ ግን ደስ ብሎኛል። የእናንተስ? እኔ ግን ብዙ ጊዜ የሚገርመኝ ነገር ክርስቲያኖ ሮናልዶን እንደ ክፉ ሜሲን ደግሞ በጣም እንደ የዋህ የምታስመስሉ ሰዎች በጣም ነው የምትገርሙ። እንደምታዩት እንግዲህ ክርስቲያኖ ሮናልዶ አካዳሚ ገንብቶ ማለት ነው እንደነ ክቫራትስኬሊያ የመሳሰሉ ተጫዋቾችን እዚህ ደረጃ ያደረሰ ክርስቲያኖ ሮናልዶ ነው። ክርስቲያኖ ሮናልዶ አካዳሚ ገንብቶ ተጫዋቾችን ከማውቃቱም በላይ የተሸለመውን ሽልማት ሁላ ሽጦ ህፃናቶችን ሲረዳ፣ ታኬታውን ለጫራታ አቅርቦ ህፃናትን ሲያሳክም፣ ደም ለመለገስ ሲል ብቻ ፋሽኔብል የሆነው ተጫዋች አንድም ታቶ ሰውነቱ ጋር ሳያሳርፍ ብዙ ነገሮችን ሲያደርግ እናየዋለን። በተቃራኒው ሊዮ ሜሲ ደግሞ አንድ ቀን ይሄን ነገር ረዳ ሲባል ሰምተን አናውቅም። ነገር ግን ሁልጊዜም ክርስቲያኖ ሮናልዶን በጣም እንደ ክፉ፣ እሱን በጣም እንደ ጨካኝ፣ ሜሲን ደግሞ እንደ የዋህ እንደ ሀምብል ምናምን አርጋችሁ የምታወሩ ሰዎች በጣም ነው የምትገርሙ። ክሪስ ያላሳከመው ህፃን ያረዳቸው የእርዳታ ተቋማት የሉም። ያላበቃቸው ወጣት እግር ኳስ ተጫዋቾች የሉም። ሜሲ አንድ ሰው እዚህ ደረጃ ደረሰ ሲባል ሰምቼ አላውቅም። ህፃናትን ረዳ፣ እንደዚህ ነገር የተቸገሩትን እንደዚህ ያደረገ ምናምን ሲባል ሰምቼ አላውቅም። ግን ማን ነው የዋሁ? ሜሲ ነው። ክሪስ ደግሞ በጣም መጥፎ ነው በእናንተ እይታ ማለት ነው። አንተ ስለማትወደው ክፉ ነው፣ አንተ የምትወደው ተጫዋች ደግሞ የዋህ ነው። ኪሊያን ምባፔ ስለ ክርስቲያኖ ሮናልዶ የተናገረው ነገር ብዙዎችን አስገርሟል ማለት ነው። የሲአር ፋሚሊ ኮንክ 10 ጊዜ ኮፒ ሊንክ አድርጎ ይሄን ቪዲዮ ኪሊያን ምባፔ እንግዲህ ስለ ሮናልዶ ይሄንን ብሏል ማለት ነው። ብዙ ሰዎች ክርስቲያኖ ሮናልዶ በጥረቱ ያመጣው ነው፣ ሜሲ ደግሞ ባለ ተሰጥኦ ነው የሚሉት ነገር በጣም ያስገርመኛል። ክርስቲያኖ ሮናልዶ ተሰጥኦ የለውም ካልክ አንተ እግር ኳስ ተጫዋች ስላልሆንክ ነው፣ ስሜቱን ስለማታውቀው ነው። ሜሲ ጠንክሮ አይሰራም፣ ክርስቲያኖ ሮናልዶ ደግሞ ተሰጥኦ የለውም የሚሉ ሰዎች ከእግር ኳስ ጋር ምንም ግንኙነት የሌላቸው ሰዎች ናቸው ማለት ተናግሯል ማለት ነው። ቀጣይ ስለተናገረው ነገር በደንብ ከማብራራት በፊት ግን ማለት ነው ሁሉንም የእግር ኳስ ጨዋታዎችን በነፃ በስልካችሁ የምታዩባቸውን ከ10 በላይ አፕሊኬሽኖች ክሪሲፔል ቴሌግራም ጋር ተለቆልሃል ማለት ነው። ክሪሲፔል ብለህ ሁሉንም የእግር ኳስ ጨዋታዎችን በነፃ የምታዩባቸው አፕሊኬሽኖች ተለቆልሃል ማለት ነው። አወርደ መመልከት ትችላለህ። ኪሊያን ምባፔ እንግዲህ ክርስቲያኖ ሮናልዶ ተሰጥኦ የለውም የሚሉ ሰዎች እግር ኳስ ስለማያውቁ ነው ብሏል ማለት ነው። ሜሲም ጠንክሮ አይሰራም ማለት በጣም መሀይምነት ነው ብሏል ማለት ነው። ኪሊያን ምባፔ ክርስቲያኖ ሮናልዶ በጣም ባለ ተሰጥኦ ነው፣ ሜሲም በተወሰነ መንገድ ጠንክሮ ስለሰራ ነው እዚህ የደረሰ ማለት ተናግሯል ማለት ነው። አንዳንድ ኳስ የማያውቁ ሰዎች ግን ሮናልዶ ጠንክሮ ስለሰራ ብቻ ነው እዚህ የደረሰ፣ ሜሲ ደግሞ ባለ ተሰጥኦ ስለሆነ ነው ይላሉ። ነገር ግን ሮናልዶም ባለ ተሰጥኦ ነው፣ ሜሲም ጠንክሮ ይሰራል ብራዘር ማለት ተናግሯል ማለት ነው። ሮናልዶ ባለ ተሰጥኦም ጠንክሮ ስለሰራም ነው፣ በሁለቱም መንገድ ነው እዚህ የደረሰ ማለት እንግዲህ ሮናልዶ ተሰጥኦ የለውም ጠንክሮ ብቻ ነው የሚሰራ ለሚሉ ሰዎች ትችቱን ሰንዝሯል ማለት ነው። በቀጣይ ደግሞ የዓለም ዋንጫውን በልተህ እንደምታኮራ እናስባለን። ይመችህ ኪሊያን ምባፔ። ሪዮ ፈርዲናንድ ማለት ነው ስራ ፈታለች፣ የሚተነትነው ወሬ የለውም። በቃ አልጠራ ብለውታል። ወጥቶ ከዩናይትድ እንዲህ በቃ የሆነች ብር ይቦጨቅለታል። ወጥቶ ራሽፎርድን በ40 ሚሊዮን አርሰናል አይኑን ማሸት የለበትም ማስፈረም አለበታልና ብራዘር እኛ ሚለፋ ማዶኬ ራሱ ሊገለን ነው ሚለፋው ማለት ነው። ይሄ እኮ ፕሌይስቴሽን አብዞት ጮት ይሆን አላውቅም፣ እንዲህ ባውራጣቱ እንዲህ ያንቀሳቀሰ ቢጮት የሚመርጥ ሰው ነው። መሯሯጥ አይፈልግ ምንድን ሹቶች አሉት። በጣም ታለንትድ የሆነ ተጫዋች ነው። ነገር ግን የሚያስጠላ ስንፍና አለበት። ለዛ እናመሰግናለን። እችን ዜና ደልታት 50 ብር የሰጡ 70 ብር እንሰጣለን። ሳክሳ ይህንን ዝውውር መንቀፍ በፍጹም እግር ኳስ አላዋቂነት ብቻ ሳይሆን የእግር ኳስ መሰረታዊ ግንዛቤ አለመኖር ጭምር ነው። ኦቬስ ነው 29 ዓመቱ ነው። ዩናይትድ የረጅም ጊዜ ፕላኑ አይደለም የአጭር ጊዜ ፕላን ነው። በሚቀጥሉት 2-3 ዓመታት እጅግ በጣም ድንቅ ፐርፎርማንስ እንዳለው ያምናል ዩናይትድ ማለት ነው። አንዳንዴ እናስተውል እንጂ ጉማሬሽን አሁን ኒውካስትል ስንት እያለ ነው? 60 ሚሊዮን ፓውንድ እፈልጋለሁ እያለ ነው። አርሰናል ይፈልገዋል። የ29 ዓመት ተጫዋች ነው። ቦታቸው ቢለያይም ግን 60 ሚሊዮን ፓውንድ ጉማሬሽ እና ቴሌማንስ ያላቸውን በቃ ደግሞ እንመልከት። የተለያየ ሚና ቢኖራቸው እነዚህን ነገር ስንመለከት አስቡት። ሲጀመር በ29 ዓመቱ ሃሪ ኬን ከ100 ሚሊዮን ፓውንድ በላይ ወጥቶበት
ወደ ባየር ሙኒክ ተዘዋውሯል። ክርስቲያኖ ሮናልዶ በ33 ዓመቱ ወደ ጁቬንቱስ በ100 ሚሊዮን ዩሮ ተዘዋውሯል። ሌቫንዶቭስኪ በ33 ዓመቱ ወደ ባርሴሎና በ45 ሚሊዮን ዩሮ ተዘዋውሯል። 41 ሚሊዮን ዩሮ ማለት እጅግ በጣም የማይታመን ነው። ኢምፖሲብል ነው፣ የማይቻል ነገር ነው እና ይሄ በጣም አሪፍ ነገር ነው። አንደኛ የተጫዋቹ እጅግ በጣም ቦል ሹቲንግ ነው። በጣም ከምንም ተነስቶ በሚያስቆጥራቸው ጎሎች የሚታወቅ አስደናቂ ተጫዋች ነው። ክሬቲቪቲ ተጫዋች ነው። በጣም የጎል ድሎችን ክሬት የሚያደርግ ነው። ኢነርጀቲክ ተጫዋች ነው። ፓወርፉል ነው። ፓሽኔት ነው። ይህን ሁሉ የያዘ ነው። ቦል ካሪየሩ በጣም የሚያስገርም ነው። በጣም የሚያስገርም ነው። ጨዋታ የመቋቋምና ለባጁ ለማለ የመፋለም ደግሞ አቅሙ ተፋላሚ ነው። በጣም ጀግናና ተፋላሚ ተጫዋችን ዩናይትድ ማግኘቱ እጅግ በጣም የሚያስደስት ነው። 2-3 ዓመታት ዩናይትድን ከጠቀመ እጅግ በጣም በቂ ነው። ዩናይትድ በሚቀጥሉ 2-3 ዓመታት ከሱ ጥሩ ነገሮችን ካገኘ በጣም አሪፍ ነው። ካሉት አማራጮች ከረንትሊ ካለው ማርኬት ቫሊዩ አንጻር ገንዘቡ ደግሞ እጅግ በጣም ትንሽ የሚባል ነው። የቀጣይ ዓመት የማንቸስተር ዩናይትድ ሚድፊልደሮች እነዚህን ይመስላሉ ማለት ነው። ከነዚህ ውጭ ያሉ ሚድፊልደሮች በማንቸስተር ዩናይትድ የቀጣይ ዓመት ፕላን ውስጥ የሉም ማለት ነው። ሌላ ተጨማሪ ሚድፊልደር ይመጣል ተብሎ ይጠበቃል። ለጊዜው ግን እነዚህ 5 ሚድፊልደሮች በቀጣይ ዓመት በማይክል ካሪክ ቡድን ውስጥ እንግዲህ የቡድኑ ስትራክቸር ውስጥ ይኖራሉ ማለት ነው። ማኑኤል ኡጋርቴ ቡድን ውስጥ እንደሌለ ቁጠሩት። ወይ ይሸጣል ወይ ኦቨርቤንቹ ይዘፈዘፋታል። ካስሜሮን ሰደናል። ስለዚህ እነዚህ 5ቱ አሉ። አንድ ደግሞ በጣም ምርጥ የተባለ ሚድፊልደር ማንቸስተር ዩናይትድ እንደሚያስፈርም ይጠበቃል ማለት ነው። ነገር ግን አሁን ባሉን ተጫዋቾች ራሱ ቀጣይ ዓመት ብንገባ ብራዘር የተሻለ ነገር ማምጣት እንደምንችል ነው የሚሰማኝ። እናንተስ አንድ ተጨማሪ ምርጥ ሚድፊልደር ያመጣል ማንቸስተር ዩናይትድ ወይስ ደግሞ አግሪጌት የሆነ ተጫዋች ያመጣል? ምናየው ጉዳይ ነው። ይመቻችሁ። ዮሪ ቲልመንስ ማንቸስተር ዩናይትድን መቀላቀሉን ተከትሎ ብዙ ሰዎች በማንቸስተር ዩናይትድ የትራንስፈር ፕላን ጋር እንግዲህ ብዙዎች በጣም እየተደነቁ ይገኛሉ ማለት ነው። ማንቸስተር ዩናይትድ ድምጹን ሳያሰማ ይሄንን የመሰለ ተጫዋች ካስቶን ቪላ ማስፈረሙ ብዙዎችን አስገርሟል። አሁን መነጋገሪያ ሆኗል ማለት ነው። ዛሬ ብዙ ሶሻል ሚዲያዎች ላይ ድምጹን ሳያሰማ ማንቸስተር ዩናይትድ ይሄንን የመሰለ ተጫዋች ማስፈረሙ በጣም በብዙዎች ዘንድ መነጋገሪያ ሆኗል ማለት ነው። ይሄ ልጅ እንግዲህ ያው 29 ዓመቱ ከመሆኑ ውጪ ሌላ ፐርፎርማንሱ ግን የሚገርም ነው። በአስቶን ቪላ ቤት እናውቀዋለን ምን አይነት ፐርፎርማንስ ያሳይ እንደነበረ። አሁንም ባለም ዋንጫው እንግዲህ በቤልጂየም ብሔራዊ ቡድን እንግዲህ የቤልጂየም ብሔራዊ ቡድን ካፒቴን ነው። በዛ ላይ ደግሞ ያሳየውን ፐርፎርማንስ የሚገርም ነበረ። የየጨዋታውን ሬት ገብታችሁ ብታዩት የሚገራርሙ ሬቲንግ ነው ማለት ነው የሚያገኝ በየጨዋታው። በጣም የሚጠቅመን ተጫዋች ነው። በተለይም ደግሞ ካስሜሮን የሚተካልን ተጫዋች ሆናል ብዬ አስባለሁ። ነገር ግን እድሜው 29 ከመሆኑ ጋር ተያይዞ ማንቸስተር ዩናይትድ አሁንም ቢሆን ዘላቂ አንድ ሚድፊልደር ማስፈረሙ እንደማይቀር ተገልጿል ማለት ነው። ነገር ግን ያንን ልጅ ማለት ነው በምርመራ ምክንያት የጣለልን አምላክ ለኛ ሲል ነው። ብራዘሪ መጥቶ ከአትላንታ የመጣ ተጫዋች አይጠቅመንም። ብራዘሪ ከፕሪሚየር ሊግ የሚመጡ ተጫዋቾች ናቸው ማንቸስተር ዩናይትድን እየጠቀሙ ያሉ። ምክንያቱም አምና ያደረግነውን ዝውውር አይታችኋል። የብሪያን ምቤሞና የሚያሳስ ኩኛ ዝውውር እንዴት እንደጠቀምን ማለት ነው። ይሄም ልጅ ከፕሪሚየር ሊግ ስለመጣ መጥቶ ስክት ነው የሚል ልምድ ያስፈልገው ምን ያስፈልገው። ብራዘሪ ከአትላንታ የመጣ ተጫዋች መጥቶ ገና እሱ ልምድ እስከሚቀስም ኡጋርቴን ነው የሚሆንብህ። ፈጣሪን የገላገልን። ይመቻቹ። ማንቸስተር ዩናይትድ ዩሪ ቲሌማንስን ለማስፈረም መስማማቱ ተገልጿል። ይሄ ክለብ ለ3 እና ለ4 ሰዓታት ያህል ከስልካችን ጋር ከተለያየን አዲስ ተጫዋች አስፈርሟል ወይም ደግሞ አዲስ ተጫዋች ለማስፈረም ተስማምቷል የሚሉ ዜናዎችን እያየን እንገኛለን። which is good። ይሄንን ቪዲዮ ኮፒ ሊንክ በማድረግ ጀምሩት። ለምንድነው ጥሩ የሆነው? ባለፉት የውድድር ዓመታት በሙሉ ማንቸስተር ዩናይትድ የሚፈልገውን ተጫዋች ለማስፈረም የዝውውር መስኮቱ ከተከፈተ ዕለት ጀምሮ እስከሚጠናቀቅ ድረስ ስሙ ከማንቸስተር ዩናይትድ ጋር ሲያያዝ ዋጋው ሲወደድ ነበር የምናውቀው። አሁን ግን ድምጾች መሰማት አቁሞ ማንቸስተር ዩናይትድ አስፈረመ ወይም ደግሞ ተስማምቷል ወይም ደግሞ ጫፍ ላይ ደርሷል ሲባል ነው እየሰማን ያለ ነው። ለኔ በጣም ጥሩ ነው ብዬ አስባለሁ። ስለ ቲሌማንስ ግን እንመልከት። አንደኛ የፕሪሚየር ሊግ ተጫዋች ነው። በጣም ጥሩ ልምድ አለው። ፕሪሚየር ሊግ ተጫዋች ብቻ ሳይሆን በትልቅ ደረጃ የሚጫወት ትልቅ ተጫዋችም ነው ብዬ አስባለሁ። ስለዚህ ለማንቸስተር ዩናይትድ የፕሪሚየር ሊግ ልምድ ያላቸው ተጫዋቾችን ማስፈረም ምን አይነት ትሩፋት እንዳለው አምና ባስፈረማቸው ተጫዋቾች አይተናል። እድሜ 29 ነው ለምትሉ ሰዎች ቢያንስ ከዚህ በኋላ ማንቸስተር ዩናይትድን ቢያንስ 4 ዓመት በብቃት ማገልገል የሚችል አቅም ላይ ያለ ተጫዋች ነው። ሌላው ነገር ማንቸስተር ዩናይትድ ተጨማሪ አማካይ ማስፈረሙ የሚቀር አይመስለኝም። በአንድሬ ሳንቶስና በቲሌማንስ አመቱን በሙሉ 4 ውድድሮች ላይ ይሳተፋል የሚል እምነት የለኝም። ማንቸስተር ዩናይትድ አሁንም ቢሆን ሌላ ትልቅ አማካይ ማስፈረም አለበት። ማነው ያ ተጫዋች አላቅም። እንግዲህ ማንቸስተር ዩናይትድ እንድናቅም እየፈቀደልን ያለ አይመስልም። ተስማምቷል ወይም ደግሞ ጫፍ ላይ ደርሷል ሲባል እየሰማን ስለሆነ ማለት ነው። ነገር ግን ከሁለቱ አሁንም ቢሆን በፕሮፋይል ከፍ ያለ ተጫዋች ማንቸስተር ዩናይትድ ያስፈልገዋል። ይሄ ግን በጣም ጥሩ ዝውውር ነው ብዬ አስባለሁ። ምን ታስባላችሁ ስለዚህ ዝውውር? እናንተ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ባይ
ይሄኛው ዓለም ዋንጫ ሲያልቅ ገና የ2030 ዓለም ዋንጫ ላይ ሐሳብ እየተሰጠ ነው። 64 ሀገራት በ2030 ዓለም ዋንጫ ሊሳተፉ ይችላሉ እየተባለ ነው። በዚህኛው 48 ሆኗል። 32 ወደ 48 ከፍ ብሏል። ቀጣዩ ደግሞ ማለትም ሞሮኮ፣ ስፔን እና ፖርቹጋል የሚያዘጋጁት 64 ቡድኖች ሊኖሩት ይችላል እየተባለ ይሄ ማለት እንግዲህ አስቡት 64ም ሆኖ ኢትዮጵያ ካልተሳተፈችበት ቀጣዩ ዓለም ዋንጫ ላይ ከባድ ነው። ይሄን የሚያሳውቁት እንግዲህ ያው ፕሬዚዳንት ጂያኒ ኢንፋንቲኖ ናቸው እና ይሄም ሊሆንበት የሚችልበት ቻንስ እንዳለ ዲስከስ እያደረጉት ያው እንደምታውቁት ከ1998 እስከ 2022 ድረስ 32 ቡድኖች ሀገራት ብቻ ነበር የተሳተፉበት። ከዛ በኋላ የባለፈው ዓለም ዋንጫ ላይ 48 ሀገራት ሆኑ። ቀጣዩ ላይ ደግሞ ሜቢ 64 ካንትሪስ ሊሆኑ ይችላሉ እየተባለ እና ያ የሚሆን ከሆነ አጠቃላይ ጨዋታዎቹን 128 ጨዋታዎች ልናይ እንችላለን በዓለም ዋንጫ ላይ ማለት ነው። 48 ጨዋታዎች እየነበሩት በአሁኑ ዓለም ዋንጫ 104 ጨዋታዎች ናቸው። ከዛ በፊት የነበረው 32 ሀገራት በነበረው ላይ 64 ጨዋታ ብቻ ነበር። አሁን ደግሞ 128 ሊሆን ይችላል እየተባለ የሚሆነው ምንድነው 16 ግሩፕ ይኖራል። 4 ሀገር በእያንዳንዱ ግሩፕ። ከዛ በኋላ የሚያልፉት አንድና ሁለት ወደ 32 ይገባሉ። ከዛ ከ32 16 እያለ ኖርማል ፎርማቱ ይቀጥላል ማለት። ለዚህ ነገር ምን ታስባላችሁ ሰዎች? ይሄ ነገር ጥሩ ነው ወይስ አይደለም? እስኪ ሀሳባችሁን ኮሜንት ላይ ንገሩ።